እንደ ቀልኮ 3 አመት ሞላን አይገርምም? በጣም ያልቀየርሽው ብቸኛው ባህሪሽ ግን ችኩልነትሽን ነው። እሰይ ኦ ማይ ጋድ ምንድነው ይሄ? ኦ ሺት ምን አይነት የማይረባ ሼፍ ነው? ባለቤቱን ጥራልኝ። እስኪ ተረጋጊ። አንቺ ደግሞ ፌስታል እየበላው ነው የምረጋጋው። ሰላም ምን ጎደለ? ይኸውልህ ወንድሜ ሼፉን ፈልገን ነበር። ምን ነው ችግር አለ? ሱፑ በጣም ስለጣፈጠ ቲፕ ልናደርገው ነው። በደስታ ቆይ ያጠፋ ሰው ጥፋቱ ሊነገርበት አይገባም? ሊነገርበት ሳይሆን ሊነገረው ነው የሚገባው። ግን እኮ የሰው ቢዝነስ እያበላሸ ነው። መቼም ሆን ብሎ ፌስታል አያበላም። ምን ነው ልጆቼ አልጣፈጣችሁም እንዴ? ኖ አባባ በጣም ቆንጆ ነው። እርስዎ ነዎት ሼፉ? አዎ የኔ ልጅ፣ በአባት እጅ የተሰራ ምግብ እኮ ባይጣፍጥም ይበላል። አረ ይጣፍጣል አባባ። እንደውም ለቆንጆ ምግቦት ይችን የያዙ። ግን ትንሽ ባዕድ ነገር ሱፑ ላይ አግኝተንበታል። የሆነ ስህተት እንደሰራው ታውቆኝ ነበር። ግን አትፍረዱብኝ ልጆቼ። እናትም አባትም ሆኜ ያሳደግኩት ልጅ ታሞብኝ የመድኃኒት መግዣ የሆስፒታል መተኛ ሀሳብ ውስጥ ቢከተኝ ነው ባዕድ ነገር መጨመሬ። ስራዬን እንኳ ተረጋግቼ ልሰራ አልቻልኩም። እናንተም እግዜር ይስጣችሁ። ገመናዬን ደብቃችሁ ጥፋቴን ለእኔ ነገራችሁኝ እንጂ ላለቃይ ብትነግሩት ኖሮ ያለችኝ ምስራ አጥቼ ከነ ልጅ ጎዳና ላይ መውደቄ ነበር። ያጠፋ ሰው ስህተቱ ሊነገረው ይገባል። የሚነገርበት መንገድና ሁኔታ ግን የሰውየውን ሕይወት በማይጎዳ መልኩ መሆን አለበት። ገመናዬን እንደደበቃችሁ ፈጣሪ ገመናችሁን ይደብቅላችሁ። አሜን አባባ። ሰላም ነው አባ? ቆይ አንዴ። ሰላም ነው ወንድሜ? ለቁልቢ ንግስ ነበር የመጣሁት። አልጋ በፍጹም ላገኝ አልቻልኩም። ዋጋው አነስ ያለ አልጋ ቤት ታውቃለህ? በዚህ ሰዓት እኮ ድሬ ላይ አልጋ አይታሰብም። ግን አታስብ አቦ፣ እኛ ጋር ታርፋለህ። አቦ አምጣው እባክህ። የቁልቢ እንግዳ አይደለ እንዴ? ሳሚራ ነይ እስኪ፣ የቁልቢ እንግዳ ይዤልሽ መጥቻለሁ። አቦ እንኳን ደህና መጣ ወንድሜ። አመሰግናለሁ። አቦ ቆንጆ ጥብስ ስሪለታ። እኛ ጋር ያለው የሙስሊም ነዋ። አቦ ዳዊት ጋር ላስመጣለታ። ሄሎ ዳዊት፣ አቦ የቁልቢ እንግዳ መጥቶልን እኮ። እስቲ ቆንጆ ስጋ አንተ ጋር ላክልን። በቃ አሁን ቆንጆ ራት ትበላለህ። እስከዛ ሻወር ሰዳቦ። አቦ ምን ሆናል? በእናትህ ከቅድም ጀምሮ እኮ ተክዛል። እናቴ ከዳነች ብዬ ለቁልቢ ገብርኤል ስለት ተስዬ ነበር። ስለቴም ደርሶልኛል። ግን ከተሳልኩት ብር ላይ 4000 ብር ጎደለብኝ። አቦ አትጨነቅ፣ በቃ ቅዱስ ገብርኤል ያውቃል። አቦ በእናትህ 4000 ብር እኮ የስለት ብር ጎደለበት። እኔ ጋር 2000 ብር አለ። አንተ ጋር 2000 ብር የለህም? አለኝ፣ ግን ለማየ መድኃኒት መግዣ ነው። አቦ እሱም እኮ ለእናቱ ነበር የተሳለው። እንስጠውና ለማየም ይጸልይላት። አቦን ኪያ በቃ ማን ያውቃል፣ በዚህ ስለት ብር ላይ አድሮ እማየንም ሊያድናት ይችላል። ካላየው የማትረዳው ካልቀመስከው የማታውቀው የድሬ ልጆች የፍቅር ጣዕም ነው። አረ ጌታ ሆይ እባክህ ተመልከተኝ። እኔ ልጅ አይደለሁም እንዴ? በቃ ለእኔ የፈቀድከው ህይወት ይሄ ነው? ያው ለአመታት ሳላርፍ ለፋው። በጠዋት እነሳለሁ፣ ታክሲ እሰለፋለሁ፣ ታክሲ ሲጠፋ ስራ ቦታ ድረስ በእግሬ ሄዳለሁ። ከዛም ሄጄ የዛን ሁሉ ከስተምር ጸባይ ችዬ ስሯሯጥ ስታዘዝ ውላለሁ። ከዛ ድጋሚ ደግሞ ያን ሁሉ መንገድ ቀን በፀሐይ ማታ በዝናብ እየተቀጠቀጥኩ ድጋሚ ወደ ቤት ይመለሳል። እንደዛም ሆኖ ግን ጠብ የሚል ነገር የለም፣ ልፋት ብቻ። ተመስገን የኔ ጌታ፣ ስለሰጠኸኝ ሁሉ አመሰግንሃለሁ።
እንዳንተ ቢመቸኝማ እኔም አመሰግን ነበር። እንደኔ መሆን ከፈለክ ቦታ እንቀያየራ። አንተ እንኳን እሺ ብትል እሱ እሺ አይለኝም። አይወደኝ። ስለማይወድ ሳይሆን ስለሚሳሳልህ ነው እሺ የማይለው። ማክቤል እባላለሁ። ይኸውልህ ወንድሜ ሰላም በለኝ እንጂ። ናስኪ ወክ እያደረግን እናውራ። አሁን አንተ ስታማርባቸው የነበሩ ነገሮች በሙሉ እኔ ጋር የሚመጡ በረከቶች ነበር የሚሆኑት። በእግር ረጅም መንገድ መጓዝ፣ ለሰዓታት መቆም፣ ዝናብ ሲመጣ መሮጥ ለእኔ በጣም ምርቆቼ ናቸው። ዩኖዋት መሮጥ እንኳን ስሜቱ እንዴት እንደሆነ አላውቀውም። ኦፍኮርስ ገንዘብ አለኝ። ገንዘቤ ግን የመሮጥን ስሜት እንኳን ሊገዛልኝ አይችልም። እግርህን ሽጥልኝ ብል ስንት ብር ትሸጥልኛለህ? አረ በስመ አብ ምን ሆናል? አየህ ዋጋ ማተምንለትን ነገር ሰጥቶ ነው ያን ያህል ስታማርር የነበረው። እንመለስ። ከዚህ በላይ መራመድ አልችልም። ማግኘት፣ ማጣት፣ ስኬት፣ ውድቀት፣ መታመም፣ መዳን የሚባሉትን ነገሮች በሙሉ የምናገኛቸው በመኖራችን ውስጥ ነው። ስለዚህ መጀመሪያ ስለ መኖር አመስግነውና ቀጣይ የምትፈልገውን ጠይቀው። ጊዜው ሲደርስ ይሰጣል። ስላማረርከው የሚቀርበት ነገር የለም። ስላላመሰገንከው ግን የሚቀርብህ ነገር ይኖራል። አሁንስ ጎረምሳው ቦታ እንቀያየር? አይ ይለፈኝ። ስላወቅኩ ደስ ብሎኛል። ምናልባት ዛሬ ያገናኘን ይሄን ነገር እንድነግር ይሆናል። መልካም ቀን። አመሰግናለሁ። ተመስገን። ዝም ብላ እኮ ነው ማሚ። በዚህ ሰዓት ታክሲዎች ሻይሉ። የት ነሽ አባቴ? አባ እኮ የት ሄዳለህ? ውይ አልሄድም አባቴ። አራተኛ ታክሲ እምቢ አለኝ። አባቴ ቆየት ሄዳለህ? ውይ ለፈኝ። ማሚ በእናትሽ ከጠዋት ጀምሮ ብዙ ሞከርኩ ግን ላገኝ አልቻልኩም። ነገ ይዤልሽ ልምጣ? እንዴት ነው አንበሳዬ? እንዴ ጋሽ ፍቄ እንዴት ነዎት? በዚህ እድሜዎት ይሄን ህንፃ አሳምረው እኮ ነው የሚጠብቁት። እርስዎ ስራው አይደል እንዴ? ብዙ ሞከረ ታክሲ ያጣ መሰለኝ። ስንት ሞከረ ነው የኔ ልጅ? 5-6 ጊዜ አልሞከርኩም ብለው ነው። እስኪ ትንሽ እየጠበቅክ አንድ ታሪክ ላጫውት እስኪ። የዚህ ህንፃ ባለቤት አቶ ይሁንና እኔ አብሮ አደግ ጓደኛሞች ነን። በጣም የደሃ ልጆች ስለነበርን ህይወታችንን ለመቀየር ያልሞከርነው ሙከራ አልነበረም። የሁለታችን ሙከራ ግን ልዩነት ነበረው። ማለት እኔም ሞክሬ ነበር ለማለት ሲሆን እሱ የሚሞክረው ደግሞ ለማግኘት ነበር። አልገባኝም ጋሽ ፍቄ። ሞክሬ ነበር ለማለት ብለህ የምትሞክረው የኔ አይነት ሙከራ 4ና 5 ሞክረህ አልሆን ሲልህ የምታቆመውና ምናልባትም ነገሩ ካለፈ በኋላ እንዳይጸጸተህ አይ እኔ እኮ ሞክሬ ነበር አልተሳካልኝም እንጂ ብለህ ራስህን ለመሸንገል የምትሞክረው ሙከራ ነው። ለማግኘት የሚሞክረውስ? ለማግኘት የምትሞክረው ደግሞ ማግኘት የምትፈልገውን ነገር ካላገኘህ በቀር የማታቆመው ሙከራ ነው። የዚህ ሙከራ ውጤቱ ማግኘትና ማግኘት ብቻ ነው። ሙከራውን የምታቆመው የምትፈልገውን ነገር ስታገኝ ብቻ ነው። እሱ ለማግኘት ነበር የሞከረው። እስከ መጨረሻው ታግሎ ሞክሮ የሚፈልገውን አገኘው። እኔ ደግሞ በአንጻሩ ሞክሬ ነበር ለማለት ነበር የሞከርኩት። አንተ ግን ጊዜ ያለህ የኔ ልጅ ሞክሬ ነበር ለማለት ሳይሆን የሙከራ መጨረሻ ማግኘት ብቻ ይሁን። ሰበብ፣ ስንፍናና ዋጋ ለመክፈል የተሞላበትን ሙከራ ከህይወት አስወጣው። የት ናችሁ? ኮየነን አባ። እንዴ ወደ ሰፈሬ በላ ግባ። አየው ይሄን የሞተ ትውልድ እንዲሞት የተፈረደበት ምስኪን ትውልድ። ትውልዱን ግን ማን ገደለው ጋሼ? ማለት አንድ ሰው በበሽታ ይሙት በትንታ በራስ ምታት ይሙት ወይ በጥይት የገደለው ነገር ስላለን የሞተው። መቼም ገዳይ በሌለበት ሟች አይኖርም አይደል? እና ይሄንን ትውልድ ማን ገደለው ነው ጥያቄ። ሰባኪው በአውደ ምሕረቱ የተማረው በየመድረኩ ፖለቲከኛው በየቴሌቪዥን መስኮቱ እየወጣ የሞተ ትውልድ ይላል። እሺ ማን ገደለው? መሞታቸውን ካመናችሁ እንዴት ገዳያቸው ጠፋችሁ?
ጋሼ እርስዎንም ያህል የሀገር ሽማግሌ እንኳን እንደ አባት ቀርቦ ሊመክራቸው ሳይሆን ሊፈርድባቸው ወዶ በእርስዎ እድሜ ያለው አለቃ አልኮል አዘዋል ስለው የሞተ ትውልድ እኛ ጋር ባይጠጡ ሌላ ቦታ መጠጣታቸው አይቀርም ውሰድላቸው ብሎኝ እኔ እንኳን ለእነዚህ ህፃናት አልኮል አልሸጥም ብዬ አደገኝነቱን መናገር ሲገባኝ ስራ ያሳስቡኝ ዝም አልኩ። ትልቅ ሚዲያ ላይ ሳይቀር ስለ ጀስቲን ቢበር የጫማ ብራንድ፣ ስለ ዊል ስሚዝ ልጅ የፀጉር ስታይል እንደ ትልቅ መዝናኛ እየተዘገበላቸው አድዋን ስለሚያል ትልቅ ድል ከእጅ መታጠብ ቀን ጋር እኩል በአመት አንዴ እየተነገራቸው አድገው እንዴት መሞት ይነሳቸው? ሁሉም ለትውልዱ መሞት ተጠያቂ ነው። ሁላችንም ግን ፈራጆች እንጂ መፍትሄ ፈላጊዎች መሆን ተስኖናል።